ኧረ ችግር የለውም። እንዴ መጣሽ? ከማን ጋር ነሽ? የተከተለሽ ሰው አለ? እንዴ ነይ። ምን ያልከኝ ነው ባሩክ? አንቺ ንገሪኝ እንጂ። እኔ እኮ አንተን ተርቤ ነው ከዛ ድረስ የመጣሁት። ይኸውልሽ ያኔ ሁለታችንም ልጆች ነበርን። አሁን ደግሞ የራሳችን ህይወት አለን። እና ምን ማለትክ ነው? እና ዛርፌ በምሰራበት ልቤን ወደ አንተ ለምን አሸፈትከው? ስለምን እንደምታወሪ አልገባኝም። ማለት ለአመታት ድምጽህን ነስተከኝ ስትመጪ እያልክ ስታወራኝ የነበረውስ? አምላኬ ወይ ቆይ አብድሽ ልታሳብጂኝ ነው እንዴ? እንዴ ለምን መዋሸት አስፈለገ? መረጃና ማስረጃ ባለበት። የምን ማስረጃ? ለአመታት ስትሰብከኝ የኖርከውና ደግሞ ምን ልታመጪብኝ ነው? ይሄ አንተ ስልክ አይደለም? ቆይ ምን እየተካሄደ ነው? አሁን ራስን ለክደት እያዘጋጀ ባልሆነ። ይሄ ክህደት አይደለም። የሆነ ሰው በእኔ በቃ በዚህ ልክ እኔ መጥላትህን ላምን አልቻልኩም። ምን እያልሽ ነው እንዴ? ይሄ ጥላቻ አይደለም እና ፍቅር ነው እያልከኝ ነው? ላምንሽ አልቻልኩም። ቆይ እንዴት ልትመጪ ቻልሽ? ምንም ሄጄ የለኝም። አሁን እንኳን የሚያስጠጋኝ ሰው የለም እና ምን ላድርግ? ሲጀመር ከዚህ እንዴት ሄድሽ? ምርጫ ስላልነበረኝ ተቀመጥኩ እንጂ በጣም አስፈርታኝ ነበር። ደግሞ አንተ እንደወጣ የሆነ ልጅ መጥቶ ነበር። ማን ነው? አይ እኔ አላወኩም። ብቻ ለህይወት ያስኪ ቦታ ላይ እንዳለውና እንዳመልጥ አስጠነቀቀኝ። ማን አባቱ ነው? እኔ መጥፎ ባስብ እዚህ በሰላም ታድሪ ነበር። በጣም ነው ማዝነው። እኔ ለአንቺ ስንት ነገር እንዳላሰብኩ እንደ ወንጀለኛ ታሳፍሪኛለሽ። እውነት ፈርቼ ነው፣ ፈልጌው አይደለም። በጣም ይቅርታ። እሺ አሁንም አልፏል፣ ግን የሆነ ቀን ትክሽኛለሽ። ኧረ ችግር የለውም። ብቻ ስራ ይገኝልኝ እንጂ ምንም አታስብ። ያ አላህ ባሩክ ቢዓመል ፊኒ كده። እሺ በቃ ለመርሳት ሞክሪ። እንዴት ነው የምረሳው? ህይወቴን እኮ ነው ያመሰቃቀለው። ይገባኛል እኮ ግን ደግሞ ያንቺ እንደዚህ መሆን ምንም የሚቀይረው ነገር የለም። እገለዋለሁ። እንዴ ቆይ ምን እያልሽ ነው? እስኪ እሱንም ለመረዳት ሞክሪ። ምን ልረዳው? ያው ምናልባትም እኮ አስቸጋሪ ሁኔታ ውስጥም ስለሆነም ይሆናል። ምንም ቢል አልሰማውም። የሚቀይረው ነገር የለም። ታዲያ ምን ይሆን ነው የምትይው? እሱ የኔ ብቻ ነው መሆን ያለበት። የታል ስልኬ? ለገመችው ለሙዬ ልኩ ነው ማስቀር። ሀኒ ኧረ ተረጋጊ። ቆይ ኧረ ወፍ የለም። የት ትገኛለች ብለህ አድራሻው የለኝ ፎቶ። ኧረ ስሟን እንኳን አላውቅ። የብዬ ነው የምፈልጋት። ኧረ አሳስብ። ከዚህ በኋላ ምንም አይፈጠር። የምን እንዴት እንዴ? እኔ ምን አደረኩ? እርዳታዬን ፈለገች፣ ረዳኋት በቃ። እና አሰብኩት እንጂ አላደረኩም። ማን ምን አይቶ ነው የሚናገረኝ? እሱማ መጽሐፍ ቅዱስ ላይ ነው እንጂ እየተመኘ ባለመግላ ያስቀጣ። አዎ ቻው በቃ። አዎ ቻው በቃ። ሁልሽም ባልሰራልሽ አላወቃችሁኝም። ጠብቁ። እኔ ጋር ሳክስ አላወቃችሁኝማ። እኔ የምልሽ ከማን ጋር ነበር የምትኖሪው? ከጓደኛዬ ጋር ነበር፣ ግን በመሀላችን ብዙ ነገር ተፈጠረና ተለያየ። ማለት አልገባኝም። ማለትማ የውጭ ፕሮሰስ ስለጀመርኩ እስካልቅልኝ ብዬ ነበር፣ ግን በጣም ተራዘመብኝ። ጥሩ ገቢ ያለሽ ማለት ነው? አይ ከየት ይመጣል? ያለውን ነው እንጂ ማጠፋው። እሺ ኤክስሽ ምንድን ነው የሚሰራው? መረጃው የለኝም፣ ግን ጥሩ ላይ ነው። በዛ ላይ ሚስቱ በቅርብ ነው ከውጭ የመጣችው። ኧረ እባክሽ፣ አንቺማ ግራ የገባው ላይፍ ነው ያለሽ። ምን ላድርግ ብለህ ነው? እኔ አልጻፍኩት። እና የዛን ቀን ካልደወልኩ ብለሽ ጓገጭ ስትይ የነበረው ማን ጋር ለመደወል ነበር? ባሩኬ ጋር። እሱ ማለት ኤክስሽ ነው? እና ምን አለሽ? አይ እሱ አልነበረም የሚያናገረኝ። ሚስቱ ነች? በዛ ነበር ያረጋገጥኩት። ምኑ? አብረው መሆናቸው። እኔን ግራ ለማጋባት እየሞከርሽ ነው? አይ ምን መሰለህ፣ እህቱ እኔን ስለማትወደኝ አውቃ የፈጠረችው ታሪክ ነበር ይመስለኝ። እንዴት አወቅሽ? ባሩኬ ጋር ስደውል እሷ ነበረች ያነሳችው። ወንድምሽ ግን ምንም አይረባ ሰው ነው ማለት። ምን አደረገሽ? ስንትና ስንት ዓመት በቴክስት ያወራኝ ኑሮ አላየሁም አልሰማሁም ይላል። ታውቂያለሽ በአንቺ ግፊትና በሱ ፍቅር ስበት እንደመጣው። እንዴት ማለት? ምን ብለሽ ነው? በቃ በስልክ ብዙ ተስፋ ትቶኝ እንደመጣው የቃቃ ባሌ መሆኑ ቀርቶ የምር እናድርገው ስለው አልተቀያየርም። ለምን ይሄንን ለማድረግ ስታስቢ ቢያንስ እኔን አታማክሪኝ? ይሄ እኮ የራሴ ፐርሰናል ላይፍ ነው። በራሴ ህይወት ራሴ መወሰን ያለብኝ መሰለኝ።
ቢሆንም ለሁሉም ነገር እኮ ሰው ማማከር አንዳንዴ ጥሩ ነው። አንቺ ራስሽ ፈጠንሽ ትንሽ ረጋቲ። ምን ማለት ነው? እንዳልረጋጋ አድርጎ ነው ልቤን ያሸፈተው። በዛ ላይ ስመጣ ጣል እያደረገኝ ነው። ወሬ ሁሉ ስራ ሁሉ ስለ ልጅቷ ነው። የእሷ ነገር አብቅቷል። ፋይሏን እስከ መጨረሻው ነው የዘጋሁት። አልገባኝም። መሄዷ ከአንቺ ጋር ያገናኘዋል? ከኔ ጋር ሳይሆን ከአንቺ ጋር ነው። ወይ ሆንዬ ጨርሽ ልኝ ነኝ። እኔ አላውቅም። ብቻ የሚሰማኝ ስሜት እኔ ኮማ ውስጥ ሆኜ ህይወቴ ሌላ ሰው እየኖረው እንደነበረ ነው። አይዞህ የኔ አባት። ለምን ቤት ሄደን አረፍ አንልም? በዛውም ዘና አደርጋለሁ። እሺ ሁሉንም ነገር አስተካክለዋለሁ። እሺ አንተ ተኝተህ ስትነቃ ደግሞ ሁሉም እንደ አዲስ ይሆናል። ማህደር ክፍል 9 ተለቀቀ። ማህደር ወደ ቤት እንዳትመለስ ሁለተኛ የወንድሟ ህይወት ውስጥ እንዳትመለስ አጥብቃ አስጠንቅቃ ነግራታለች ጄሪ። እና ማህደርም ተመልሳ ወደ ደላላው ጋር ሄዳለች። ባርኮትም አዲስ ፍቅረኛው እኔ ነኝ የወደፊት የልጆቹ እናት ባለቤቱ ብላ ስለነበረ እጅግ በጣም ልቧ ተሰብሮ ተመልሳ ደላላው ጋር ሄዳለች። ደላላውም ሲያገኛት እጅግ በጣም ተደናግጧል። ከማን ጋር ነሽ ምንድነው ምናምን ከፖሊስ ጋር የሆነች መስሎት በጣም ደንግጦ ነበር። ግን ማንም እንደሌላት ማረፊያ ስላጣች ወደዛ እንድትመለሰች ነግረዋለች። ከዛም ተያይዘው ወደ ቤት ሄደዋል። ማመን አልቻልኩም። እንዴት ልመንሽ? ምንድነው ችግሩ? ታዲያ ለዚህ ለምንድነው ስልክ አስደውለኝ ምናምን ብለሽ ነበርሽው ብሎም ጥያቄ ጠይቋታል። ለጥያቄዎቹም መልስ ሰጥታለች። አዲሷ ፍቅረኛም ባርኮትም ማንም ሰው ሊጋራኝ አልፈልግም፣ ባርኮት የኔ ነው። ለረጅም ዓመት ስንጻጻፍ ነበር። አሁን በአካል ስመጣ ግን ሁሉንም ነገር እንዳልተፈጠረ ትቶት ችላ እያለኝ ነው። ከዛ ልቤን ካሸፈተ በኋላ አሁን ግን ወደ ኋላ የለም። ምንም ይሁን ምንም ባርኮት የኔ ነው ብላ በጉልበት ቢሆን አልተወውም፣ አለዛ ገድለዋለሁ አይነት ነገር ብላለች። አሁን ላይ እጅግ በጣም እያሳሰበ ያለው የማሂ ጉዳይ ነው። ብረዳት ኑሮ እኮ እንደዚህ ሁሉ አይፈጠርም ነበር፣ ጥላኛ አትሄድም ነበር የሚለው ነገር እጅግ በጣም እያሳሰበው ይገኛል። ግን ያው ማህደርም እሱ ሌላ ፍቅረኛ አለው፣ እሱ ሚስቱ ጋር ነው፣ አንድ ላይ ስለሆነ ነው እሱ ያነሳችለት የሚለው ነገር ለሷም በጣም ተሰምቷታል፣ እጅግ በጣም ከፍቷታል። እና ዮኒ ጋር እየሄደ ሀሳቡን ሁሉ መበሳጨትም ካለበት መጭም ካለበት ዮኒ ጋር እየሄደ ይጮሃል። እናም ሀኒም እንዲያ ያለችውን እንግዲህ እውነት ነው ወይ የሚለው ነገር አይ እንደዛ አይደለም፣ እኔም እንዴት ተፈጠረ ማንም እየጻፈ እንደነበረ ማቆም ታሪክ የለም ሲል ዮኒ ያው የጄሪ ስራ ስለማይጠፋው ጄሪን ጠርጥሯታል። እናም ቴሌ ሄዶ ያው ባገኘው መረጃ ስትጻጻፍ የነበረችው መልእክቱን ስትልክ የነበረችው ይሄ ሁሉ የጄሪው ቅንብር እንደሆነ ደርሶበታል። ባርኮትም እጅግ በጣም አሁን ላይ እኔ ኮማ ውስጥ ሆኜ ህይወቴን ሌላ ሰው እየኖረው ያለ ያህል ስሜት ነው የሚሰማኝ እስከማለት ደርሷል። ምክንያቱም ሁሉ ነገር ተወሳስቦበታል። ጄሪ የሱን ህይወት ማመሰቃቀልና የገንዘብ ሰው እንጂ ሌላ ምንም አይነት መልካም ስራ የላትም። እና ጓደኛዋም እስካሁን ድረስ በዚህ ስራ ውስጥ ነው ያለሽው፣ መች ነው የምትቀየሪው? አትጸጸች ብላታለች። አይ የኔ ስራዎች ታውቂያለሽ ሰዎች ናቸው በሰዎች ነው እንዴ ብላታለች። እናም እሷም የማግዝሽ ነገር ካለ እንደገባኝ ከሆነ በጎንሽ ሌላ ሰው የለም እኔ ላግዝሽ ብላት ስልክ ተለዋውጠዋል። እንዲሁም ደግሞ አዲሷ ጮኛዋም ለጓደኛው ያለውን ነገር ስታስረዳት ምናልባት ይሄ ነገር የሌላ ሰው ስራ ቢሆንስ፣ ሌላ ሰው በሱ ስልክ እንትን እያለ ቢሆንስ፣ ምንም ቢሆን ስንጻጻፍ ነበር እኮ ስትላት ሪካርድ ወይ ተደዋውለሽ ቪዲዮ እስካላየሽው ድረስ ወይ ስልኩ ተወስዶ ወይ ሌላ ነገር ተፈጥሮ ሊሆን ይችላል። ስለዚህ ተረጋጊ ብላ አረጋግታታለች። ጄሪም ሁለተኛ ማህደር የምትባል ሴት ወደ ህይወታችን አትመለስም፣ ወደ ህይወታችን የምትመጣበት ምንም አይነት መንገድ የላትም። ስለዚህ ተረጋጊ፣ ነገሮችን ስታረጊ ግን ቢያንስ ልታማክርኝ ይገባ ነበር፣ በሂደት ነበር መሆን የነበረባቸው ብላታለች። እሷም ባንቺና በሱ ጉድጓድ እኮ ነው የመጣሁት፣ ከመጣሁ በኋላ ግን ምንም አይነት እንክብካቤ ሆነ ምንም ነገር የለም፣ ጣል አደረጋችሁኝ ብላ ስትልም ጥላት ሄዳለች። እንግዲህ ዮኒና ጄሪ ያላቸው ግንኙነት ምን እንደሆነ ባይገባኝም ዮኒ አሁን ላይ ለባርኮት ከሷ መረጃ ወስዶ ለባርኮት ወይ የእውነት ባርኮትን ሊያግዘው ፈልጎ ነው ወይስ እሱም
እንደ ጀሪ ሊያጠምደው ነው። አሁን ላይ ቅርብ ላይ እየተዋወቁ ቢሆንም በብዙ ነገር ይረዳዋል፣ ያግዘዋል፣ ሀሳቡን ይካፈለዋል። ግን ሲጠናበት እኔ ምን ልሁን እናንተም ሁላችሁም እየመጣችሁ እኔ ላይ የምትጮሁት እኔ ምንድን ነኝ እያለም አንዳንዴ ይሰማዋል። እናም እንግዲህ ዞሮ ዞሮ ማሂ ተመልሳ እዛው ደላላው ጋር ሄዳለች። እዛው ደላላው ጋር ሄዳ እንዴት መጣሽ? ለምን ተመለሽ? ለዚህ ስለምን ሄድሽ? ስልክስ አስደውለኝ ብለሽ እዛ ጊዜ የደወልሽው ለምን ነበር ብሎ ጠይቃት። የደወለችው ባርኮት ጋር እንደሆነና እሱም ደግሞ ባለቤቱ ማለት ፍቅረኛው እንደመጣች ከሚስቱ ጋር እንደሆነ ያወቀችው እሷ በማንሳቷና አንስታ ባናገረቻት ነገር እንደሆነ ለደላላው ነግረዋለች። እናም እስከዛ ድረስ አላቅም ነበር ከሚስቱ ከውጭ ነው የመጣችው። በዛ ላይ ደግሞ እሱም አሁን ላይ ያለው ነገር እርግጠኛ ባልሆነም ጥሩ ላይ ነው ብላለች። እናማ ገቢ ያለሽ ማለት ነው ሲላት ከየት ይመጣል? እኔ ወደ ውጭ ልሄድ ፕሮሰስ ጀምሬ ነበር። ፕሮሰሱ ተራዘመብኝና ያለኝ ነው እንጂ ምንም የለኝም ብላለች። እናም ፕሮሚስ አንድ ማለት ቃል ግቢልኝ ትክሽኛለሽ ነው ሁሉ ብሏት እሺ ብላለች፣ ተስማምታለች። እናም እንግዲህ ደላላውም ሀሳብ እያወረደ ይገኛል። ምክንያቱም አሁን እሱ የሆነ ስልክ አውጥቶ ሲደውል በስተት ሌላ ቦታ ነው የደወለው። እንደዚህ ተደውሎ ነበር ማሂ ደውላ ነበር ቢለውም ሊያቃት አልቻለም። በስተት ሌላ ቦታ ነበር የደወለው እና ቀኑን መሸቀን እንደደወለች በመሳት እንደደወለች ማጣራትን ፈልጎ ነበር፣ ግን አልተሳካለትም። ምክንያቱም እሱ ደውሎ ያው ከውጭ መታለች እሱም ጥሩ ላይ ነው ስላለችው የፈለገው ሀሳቡ ምን ነበር እንግዲህ ያው በሷን ይዞ በሷ ግን ሊቀበል ነበር። ጓደኞቹም ደግሞ ማሂ ከቤት እንደወጣች ለምን ወጣ እንደጠፋች ስትናገር የሆነ ሰው መጥቶ አደጋ ላይ እንደሆነችና ጥሩ ያልሆነ ቦታ ላይ እንደሆነች ለነፍሷም ጥሩ እንዳልሆነ ስለነገራት ማስጠንቀቂያም ጭምር ከዚህ ቦታ ውጪ ስላላትም ነበር ጥላ ወጣችው። እና ማን ነው ስትይዝ ብሎ ስጠይቃትም ማንነቱን አላውቀውም፣ ግን መጥቶ ከዚህ ቦታ ጥፊ ጥሩ ቦታ ላይ አይደለሽም፣ ለህይወትሽ አስኪ ነው ስላለኝ ነው ብላለች። እናም እንግዲህ ማሂ አሁን ላይ ደላላው ምን ላድርግ ቢያንስ ስልኩን ቤት ውስጥ ላስቀምጠውና እሱ ተደውል ይሆን እያለ ብዙ ሀሳቦች ወደሱ ይመላለሳሉ። እናም በስተመጨረሻው የደረሰበት ድምዳሜ በቃ ስልኩን ቤት አስቀምጬ ትይውሉታ ከዛ ትደውላለች ማለት በቀላሉ አገኘት ማለት አይደል ብሎ ውሳኔ ላይ ደረሰ። እናም ስልኩን አስቀምጦ ወጣ። ግን ማሂ አልደወለችም ነበር። ማሂ ጥቅልል ብላ ቁጭ ብላ በጣም ሀሳብ ላይ ነበረች። ምንድነው ምግብ አልበላ በጣም ርቦኛል እያለች ነበረ። እናም ከራበሽማ በቃ እንውጣና ምግብ ውጭ ላይ እንብላ፣ ምክንያቱም አሁን እዚህ እንትን የለም ሲላት እሺ ብላ በዚህ ተስማምተው ሲወጡ ባርኮትንና አዲሷን ፍቅረኛውን አግኝተዋቸዋል። ምን ተሰምቷችሁ ይሆን? በቀጣዩ ክፍል ቀጣውን ይዘን